በዚህ ጊዜ አማራ ይገኛል አይገኝም። በተቻለ መንገድ ዘመነን የምትወዱት ቅረቡት፣ ንገሩት። ዘመነ እየተራቡ ነው። ከስር ያሉት ፋኖች እየተራቡ፣ ጥቂቶች እየጠገቡ ነው። ከስር ያሉት ሮሮ እያሰሙ ነው። አንተ የምትመራው ፋኖ ሌብነት የተንሰራፋበት ቦታ አለ። ቅዱሳን አባቶቻችን ገዳማውያኑ እየጸለዩ ጀግኖቹ በሰይፍ እየተተረተሩ አጥንታቸውን እየሰበሩ ደማቸውን እያፈሰሱ የሰጡንን ሀገር ከሆኑ ሰዎች እየለመንን እየተቅለሰለስን እያለቀስን እንዳንኖር ከፈለግን ምን ማድረግ አለብን? ወንድሞቻችን እየተባለ ነው አይደል? አሁን አማራ ወንድሞቻችን እየተባለ የትም ቢሆን የትም እንደራደር እያሉ ነው አይደል? የትም ቦታ ይደራደር፣ ማንም ያወቅ፣ የትም ቦታ እንነጋገር፣ መደራደርና መወያየት እንፈልጋለን። የእናንተ ሚና ግን በዚህ ውስጥ መንግስት ህግ እንዲያሰላም አማራጭን ካቶሊክ ሉተርን ወለደ፣ ሉተር ሂትለርን ወለደ፣ ፋሺዝምን ወለዱ ካቶሊኮቹ እነ ሞሶሎኒን ታንክ ባርከው ላኩብን። እነሱ የባረኩት ጥይት አቡነ ጴጥሮስን ገደለ። አረዱን፣ አሳደዱን፣ ሀገራችንን ቆራርሰው ከባህር ለይተው መሃል ላይ ካስቀመጡን በኋላ ካደዩን በኋላ የደህያችሁት ኦርቶዶክስ ስለሆናችሁ ነው አሉ። ቅዱስ ገብርኤል የሚነደውን እሳት እያቀዘቀዘ በጥላቻ የነደደውን እሳት፣ በቂም የነደደውን እሳት፣ በክፋት የነደደውን እሳት ትውልድ እንዳይፋቀር፣ ትውልድ እንዳይስማማ፣ ሰዎች እርስ በርሳቸው በሰላም በፍቅር እንዳይኖሩ በምድራችን ላይ የነደደውን እሳት የሚያቀዘቅዘው ቅዱስ ገብርኤል ነው። የቅዱስ ገብርኤልን ዝክር ሳላዘክር አልሞትም ብለው መልአከ ሞትን ቤታቸው ላይ 3 ወር ሙሉ ያቆሙት አቡነ ስነ ኢየሱስ ነገ ታኅሳስ 19 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዘመነን የምትወዱት ቅረቡት፣ ንገሩት። ዘመነ እየተራቡ ነው። ከስር ያሉት ፋኖች እየተራቡ፣ ጥቂቶች እየጠገቡ ነው። ከስር ያሉት ሮሮ እያሰሙ ነው። አንተ የምትመራው ፋኖ ሌብነት የተንሰራፋበት ቦታ አለ። ይሁነኝ ብለው የእናንተን ስም ለማጠልሸት ቆፍጠን በል። ለዝናቡ እድል ስጠው፣ ለነማንችሎት እድል ስጥ። አመራርህ ቆፍጣና ወታደር ሁን፣ ጎጃሜ ሁን፣ በላይ ዘለቀን ሁን። አትልመስመስ። ቆቆኛለሁ እንዳልክ ቆቁን አለቀ። ወንድ ተጫወት። ዘመዴ ይልሃል። ይሄንን እየሰማኸኝ ከሆነ እያየኸኝ ከሆነ አለቀ። ወያኔ ኮንክ፣ ኢህአዲግ ኮንክ፣ ሻዕቢያ ኮንክ፣ ብልጽግና ኮንክ፣ ብአዴን ኮንክ፣ የአማራ አምላክ ያፈርስሃል። የንጹሃን አምላክ ያፈርስሃል። ሴረኛ ኮንክ ይሰረስርሃል። የእናትህ ያሮጊቷ የመኖክሲቷ እምባና ጸሎት ዶግ አመድ ያደርግሃል። ዘመድኩን ይሄን ያለ ወንዱን ቆፍጣናውን ስንት ፋኖች ጎጃም ላይ ተገብሯል። ስንቱ በረሃ ሞቷል። ስንቱ በረሃ አልቋል። አዎ እናንተ አላችሁ። 14,000 ፋኖ አፋር በረሃ ሄዶ ቀልጧል። ገለውታል፣ አጥፍተውታል። ይሄንን እነግራለሁ። ዘመነ ካሴን እንዲነግረህ እንዲመክረህ እንዲዘክረህ ጀግና እንዲሆን ታደርገዋለህ እንጂ በጓሮ በር መተህ አትጥለው። ቅዱሳን አባቶቻችን ገዳማውያኑ እየጸለዩ ጀግኖቹ በሰይፍ እየተተረተሩ አጥንታቸውን እየሰበሩ ደማቸውን እያፈሰሱ የሰጡንን ሀገር ከሆኑ ሰዎች እየለመንን እየተቅለሰለስን እያለቀስን እንዳንኖር ከፈለግን ምን ማድረግ አለብን? ኦርቶዶክሳውያን ጠላት ሰይጣን ምንድነው የሚያስተምረን? ሃይማኖትና ፖለቲካ ይለያያል። ማን ነው የነገረን? ይሄን የአሜሪካ ትምህርት ነው። የቶማስ ጄፈርሰን ትምህርት ነው። አሜሪካኖቹ የተመሰረቱት ከአውሮፓ ያለው ወንበዴ ሁሉ ሄዶ ሬድ ኢንዲያንስ የሚባሉት ቀይ ህንዶችን ጨርሶ የተረፉትን እንደ እንስሳ ለማየት በዙ አስቀምጦ የሰው ሀገር ከወረሰ በኋላ ከአውሮፓ ሄደው ሰው ቢያንስ የክርስትና ጣም የተወሰነ ያቃል። ኦርቶዶክሳዊነቱ ጠፍቶ ነበር። ያን ጊዜ ፕሮቴስታንት ነው የሄደው። ግን ሰው አትግደል የሚል መጽሐፍ ነው የሚይዘው። አልገልም ብሎ ሲሰቀቅ አይ መግደል እኮ ይቻላል፣ ፖለቲካና ሃይማኖት
አሁን መግደል ሰዓት ነው፣ እሁድ የማስቀደስ ሰዓት ነው ብሎ አንድን ሰው በምንታዌ ባለው ህሊና እንዲያስብ እንዲከፈል አይምሯችን እሁድ መንፈሳዊ ከሰኞ እስከ ዓርብ ሴኩላር የእግዚአብሔር መብቱ እሁድ ብቻ ነው። ቦታውን ቤተ መቅደስ ነው። ሌላው የሌላ ፍጡር ሌላ ፈጣሪ ያለ ማለት ነው። ከኛ ስነ ምግባር የማይፈልግ ከኛ ምስክርነት የማይፈልግ አምላክ አለ ማለት ነው። እሱን ነው ሃይማኖትና ፖለቲካ ይለያያል የሚሉ ከፍተኛ ኑፋቄ ነው። ኑፋቄ ብቻ ሳይሆን ክደትም ነው። እኔ ሁለት ነኝ እንደማለት ነው። ወንድሞቻችን እየተባለ ነው አይደል? አሁን አማራ ወንድሞቻችን እየተባለ የትም ቢሆን የትም እንደራደር እያሉ ነው አይደል? ልኬልሃለሁ ያረጋል ማምጣት ትችላለህ አንተ ጋር ካለ ማለት ነው። ልኬልሃለሁ ካለ አንተ ጋር የትም መደራደር እንችላለን። የትም የፈለጉበት ቦታ መደራደር እንችላለን። አዎ ስሙት ሰላም አማራጭን ቅድሚያ አድርገን እንሰራለን። አሁንም የትም ቦታ ይደራደር፣ ማንም ያዋይ፣ የትም ቦታ እንነጋገር፣ መደራደርና መዋየት እንፈልጋለን። እኛ የእናንተ ሚና ግን በዚህ ውስጥ መንግስት ህግ እንዲያሰላም አማራጭን ሰላም አማራጭን ቅድሚያ አድርገን እንሰራለን። አሁንም የትም ቦታ ይደራደር፣ ማንም ያዋይ፣ የትም ቦታ እንነጋገር፣ መደራደርና መዋየት እንፈልጋለን። እኛ የእናንተ በቃ ያዘልኝ ሌላ አንፈልግም። ይሄ የመጣው ለምንድን ነው? ወንድ ስለሆኑ ሱሪ ስለታጠቀ አማራ ሱሪ ስለታጠቀ የማንም ሽንታም የማንም መንገደኛ ስለቃሉ በጣም ይቅርታ የማንም መንገደኛ አፉን የሚከፍትበት አልነበረም። አማራነት ክብር፣ አማራነት ኩራት፣ አማራነት ሀገር፣ አማራነት እምነት ማለት ነበር። የማንም መንገደኛ የሚያርደው የማንም መንገደኛ ይዞ የሚሸጠው 3 ሚሊዮን 2 ሚሊዮን ክፈል የሚለው የማንም መንገደኛ የማንም እርጥብ እየተነሳ እየጨፈጨፈ በግሬደር የሚቀብረው የማንም መንገደኛ የለፋበትን የደከመበትን ሀብቱን በእሳት የሚያጋይበት ከብቱን የሚነዳበት የማንም መንገደኛ የማንም ትንሽ የማንም ደቃቃ ሚስቱን ሆዷን ከፍቶ ጽንሷን አውጥቶ የሚበላባት አማራን ቢያልነበረም አማራ ሀገር የሰራ ነው። አማራ ሀገር የፈጠረ ነው። ትርክት አይደለም የተሰራ የተደረገ። ካቶሊክ ሉተርን ወለደ፣ ሉተር ሂትለርን ወለደ፣ ፋሺዝምን ወለዱ ካቶሊኮቹ እነ ሞሶሎኒን ታንክ ባርከው ላኩብን። እነሱ የባረኩት ጥይት አቡነ ጴጥሮስን ገደለ። አረዱን፣ አሳደዱን፣ ሀገራችንን ቆራርሰው ከባህር ለይተው መሃል ላይ ካስቀመጡን በኋላ ካደዩን በኋላ የደህያችሁት ኦርቶዶክስ ስለሆናችሁ ነው አሉ። ልጆቻችን ዩኒቨርሲቲ ሰብስበው ማለት የደህያችሁት ኦርቶዶክስ ስለሆናችሁ ነው። በዓል ታበዛላችሁ። ካፒታል ይሄ ምንድነው ሀብት መሰብሰብ ላይ ብዙ አትተጉም። ድህነት ይስማማናል ብላችሁ ታስተምራላችሁ፣ ለብልጽግና አትሆኑም አሉን ማለት ነው። ግን ድህነቱን ያመጣው ማን ነው? እኛ ነን። በዓላችን ነው ፈጽሞ። የምንለብሰው ልብስ የሰው ነው። የምንታከምበት መድኃኒት የሰው ነው። የምንበላው ምግብ የሚበቅለው ፈረንጅ በላከው ማዳበሪያ ነው። ሕፃን ወልደን ንጽህናቸውን እንኳን የምንቀበልበት መጸዳጃ ወረቀትና እንትን የሰው ነው። ይሄን መብራት የምናበራው በሰው ቴክኖሎጂ ነው። አሁን በገዳም የምንቀርጸው መስቀል እንኳን ትተን ከቻይና ነው። የቤተ መቅደሳችን መጋረጃ ከየት ነው? ከሌላ ሀገር ነው። ንዋየ ቅድሳቱ ወይኑ፣ ዘቢቡ፣ ዕጣኑ ከሌላ ሀገር ነው። ዕጣናችንም እየደረቀ ነው። ታውቃላችሁ፣ ከተከዜ እስከ ሁመራ ያለው እየጠፋ ነው። ምርምር እንሰራለን ብለው እንዴት እንደሚጠፋ ይሰራሉ። ዛፍ የሚያጠፋ ምርምር ይሰራሉ። በእኔ ዕድሜ 14 አይነት ስንዴ ያውቅ ነበር። ሁሉም ጠፍተዋል። ምርጥ ዘር ተብሎ እንዲጠፉ የማይበቅል በየዓመቱ ገበሬ የሚቀበለው ከላቦራቶሪ አድርገናል። የራሳችን ፍልስፍና ላይ የተመሰረተ መንግስት ነበረን። አሁን ደግሞ ከውጭ የሚላክ አማካሪ የሚመራው መንግስት ይኖረናል። ንጉስ የሚገድል ጳጳስ የሚሰቅል ኮሚኒስት ተማሪ እናፈራለን። ሐሳባችንም ጥገኛ፣ ምግባችን ጥገኛ፣ መድኃኒታችን ጥገኛ፣ ልብሳችን ጥገኛ፣ ሀገር የምንከላከልበት መሳሪያ የሰው ያልሆነ ምንም የሌለን ሐሳብ እንኳን የራሳችን የሌለን የሆነው ከትልቁ ማንነታችን ከካም ጀምረን ይዘን መተን እስከ ፍጹሙ የክርስቶስ ወንጌል ድረስ እሱን ህይወት አድርገን በሱ መንግስት መስርተን በሱ ማህበረሰብ መስርተን ራሳችንን ችለን ከኖርንበት ዘመን በሁለንተናዩ ጥገኛ ወደ ሆንበት ዘመን ያወረደን ምንድነው? ልብ አንልም። እኛ
እቺን ግቢ የፈቀዱልን ውዱን እየተጽናናን ጠላታችንን ሳናይ ያለን እንዲመስለን ነው። ከሀገር ላይ ተወግደናል። በአንድ ቅጽር ተወስነናል። ዕውቀታችን፣ ትምህርታችን፣ ባህላችን መንግስት አይሰራም፣ ትምህርት አይቀርጽም፣ ማህበረሰብ አይገነባም፣ ዳኝነት አይሰጥም። የኛ ትምህርት ተወግዶ የፈረንጅ ነው እየሰራ ነው ያንን እየሰራ ያለው። ሰው ዝንጀሮ ነው የሚለው ነው ህገ መንግስት የሚጽፈው። ሰው ዝንጀሮ ነው የሚለው ነው ፖሊሲ የሚያወጣው። ሰው ዝንጀሮ ነው የሚለው ነው ካሪኩለም የትምህርት ስርዓት የሚጽፈው። ስለዚህ እኛ ወልደን ለዛ ነው የምንሰጠው ለዛ ትምህርት ቤት። ልጁ አድጎ ሲመለስ ምን አደረገና ቀለ ጃንሆይን አንቀው ፓትርያርካችንን ሰቅለው ዘር ቆጥረው ጫካ ገብተው ቀይ ሽብር ነጭ ተባብለው ተራርደው የዛ ቅራሪ ይሄው ዛሬ ያሰቃየናል። እያጨደ በቡልዶዘር ይቀብረናል። የትምህርት ስተት ያመጣብን ጣጣ ስለሆነ ቤተ ክህነትና ቤተ መንግስት ያላቸው እንዲያው በነሲብ ሳይሆን በስርዓትና በህግ እንዲጻፍ ማስቻል አለብን። መነሳት ከፈለግን ትምህርታችን ትምህርት መስጓት አለበት። ለምን ግብር ምን ከፍለው እኛ ትምህርት ቤት የሰራ ነው እኛ ልጆቹን የወለድነው እኛ ትምህርታችን ለምን ከዩኒቨርሲቲም ከታችኛው ለምን ይጠፋል ብለን ዛስ ማጻፍ መቻል አለበት። በእኛ ሀገር የኛ ትውፊት የኛ ዕውቀት ነው መተላለፍ ያለበት። የሌላው ዕውቀት የሚጠቅመንን መሐንድስናው ምኑን እናመጣለን የራሳችን እናለማለን። ግን እኛን አስወግዶ ማደግ ምንድነው? ጃንሆይ ናቸው ያን ስህተት የጀመሩት። በርግጥ ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን እንዳንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነጻነት የማያውቁ ነጻ አውጪዎች የሚል መጽሐፍ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው እኛን ካልወደደ ምን ማለት ነው? የኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉስ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ሽብር ያለው ከዛ ነፃ አውጪ ብሎ አሁን የሚባለው። እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደህና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው። ቅዱስ ገብርኤል የሚነደውን እሳት እያቀዘቀዘ በጥላቻ የነደደውን እሳት፣ በቂም የነደደውን እሳት፣ በክፋት የነደደውን እሳት ትውልድ እንዳይፋቀር፣ ትውልድ እንዳይስማማ፣ ሰዎች እርስ በርሳቸው በሰላም በፍቅር እንዳይኖሩ በምድራችን ላይ የነደደውን እሳት የሚያቀዘቅዘው ቅዱስ ገብርኤል ነው። ቅዱስ ገብርኤል መጣ፣ ከእሳት አዳናቸው። ቅዱስ ገብርኤል መጣ፣ ከመከራ አዳናቸው። ቅዱስ ገብርኤል መጣ፣ እሳቱን ወደ ውሃ ቀየረላቸው። ቅዱስ ገብርኤል መጣ፣ እነዚህን ሶስቱን ከእሳት ታደጋቸው። ቅዱስ ገብርኤልን የምናከብረው፣ ቅዱስ ገብርኤልን የምናስበው እነዚህን ሶስቱን ወጣቶች ከሚነደው እሳት ስላዳናቸው ነው። ከእግዚአብሔር ዘንድ ተልኮ ይመጣል። በህይወታችን ውስጥ የትኛውን ፈተና የትኛውን መከራ ቢመጣ መልአኩ ያቀዘቅዝልናል። ምክንያቱም የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ይሄኛው ማዳን ከዘላለማዊ ማዳን ጋር የሚገናኝ አይደለም። አንዳንድ ጊዜ ሰዎች መላእክት ያድናሉ፣ ቅዱሳን ያድናሉ ብለን ስንናገር እኛ አዳኛችን ክርስቶስ ብቻ ነው የሚሉ አሉ። ክርስቶስ የሰራውን የማዳን ሥራ የሰራ ማንም የለም። ክርስቶስ 5500 ዘመን በኃጢአት በፍዳ ተይዘን እንኖር የነበርን እኛን ስጋውን ቆርሶ ደሙን አፍስሶ አድኖናል። ነገር ግን በምድር ላይ ደግሞ የሚደርስብንን መከራ ክርስቲያኖች ሆነን ክርስቶስን በማምለክ እግዚአብሔርን በመፍራት ለእግዚአብሔር በመገዛት የምንኖረውን እኛን ደግሞ ልክ መከራ ሲገጥመን፣ ችግር ሲገጥመን፣ ሐዘን ሲገጥመን እግዚአብሔር መላእክቱ ልኮ ያድነናል። ይህ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። በእሳት ውስጥ የወደቁትን ሶስቱን አናንያ፣ አዛርያ፣ ሚሳኤልን ከእሳት አዳናቸው ይላል። እነርሱን የጣሉት በወላፈኑ ተበልተው ሲሞቱ፣ እነርሱ ግን በወደቁበት በዚያ የእሳት ባህር ውስጥ እንኳን ሳይቃጠሉ በሚነደው እሳት ሳይሞቱ እንዲድኑ ያደረጋቸው የእግዚአብሔር መልአክ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ውሃ አድርጎላቸው ነው። የሚፋጀውን፣ የሚባላውን፣ የሚያቃጥለውን እሳት ወደ ውሃ ቀየረላቸው፣ አቀዘቀዘላቸው፣ አዳናቸው። ዛሬም ይህ መልአክ ያሳደገን መልአክ ነው። ይህ መልአክ የሚጠብቀን መልአክ ነው። ይህ መልአክ የጠበቀን መልአክ ነው እና ይህንን መልአክ እያሰብን
ረድኤትና በረከት እንድናገኝ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የቅዱስ ገብርኤልን ዝክር ሳላዘክር አልሞትም ብለው መልአከ ሞትን ቤታቸው ላይ 3 ወር ሙሉ ያቆሙት አቡነ ስነ ኢየሱስ ነገ ታኅሳስ 19 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንዲሁም ደግሞ ተንቤን ውስጥ የሚገኘውን አስደናቂውን የወቅን ገብርኤልን ፍልፍል ዋሻ ቤተ መቅደሱን የሰሩት አቡነ ዳንኤል ዘተንቤን ዕረፍታቸው ነው። እንዲሁም ደግሞ ዳግመኛ ታኅሳስ 19 በሚቀድሱበት ጊዜ ፊታቸው እሳት ሆኖ ይታይ የነበረውና በጸሎታቸው እሳትን ከሰማይ አውርደው መናፍቃንን ያካትሉ የነበሩት አቡነ ዮሐንስም ዕረፍታቸው ነው። እንዲሁም ደግሞ ሰለስቱ ደቂቅን አናንያ፣ አዛርያ፣ ሚሳኤልን ከእሳት ውስጥ ያወጣ ታላቁ ኃያለው ገናናው መልአክ ቅዱስ ገብርኤል ዓመታዊ መታሰቢያ በዓሉ ነው። እንኳን አደረሳችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። በኮሜንት ደግሞ የቅዱሳኑ በረከት ይደርብን እያላችሁ እስከ መጨረሻው ድረስ አዳምጡ። ኢትዮጵያዊ ጻድቅ አቡነ ስነ ኢየሱስ መልአከ ሞት መስከረም 19 ቀን መጥቶ ጊዜ ዕረፍት ደርሷል ቢላቸው የቅዱስ ገብርኤልን በዓል ሳላከብር ዝክሩን ሳላዘክር አይሆንም አይሞትም ብለው መልአከ ሞትን ለ3 ወር ከበራቸው ላይ ያቆሙት አቡነ ስነ ኢየሱስ በደመና ተጭኖ በመዘዋወር በአገራችን ወንጌልን ሰብኳል። ገዳማቸው ታች አርማጭሆ ከሳንጃ ከተማ በእግር 3 ሰዓት መንገድ ርቀት ላይ ይገኛል። ጻድቁ ከሸዋ ምድር ተነስቶ ወደ ታች አርማጭሆ በመሄድ በበረሃ ውስጥ በታላቅ ተጋድሎ ኖሯል። በዚያም የሰማዕቱ የቅዱስ ያዕቆብ ዘግሙድን ገዳም ገድመዋል። አቡነ ስነ ኢየሱስ ብዙ መናንያን አርድእትን ያፈሩ ታላቅ አባት ሲሆኑ አስገራሚ ተአምራትን በማድረግም እጅግ ይታወቃሉ። የቅዱስ ገብርኤልን በዓል ሳላከብር አይሆንም ብለው መልአከ ሞትን ለ3 ወር ከበራቸው ላይ ካቆሙት በኋላ በዓሉን ካከበሩ ዝክሩን ካዘከሩ በኋላ በእሺ ዕለት ታኅሳስ 19 ቀን በሰላም አርፈው ተቀብሯል። ረድኤተ በረከታቸው በሁላችን ላይ ይደርብን። እንዲሁም የቀሩት የቅዱሳንን ታሪክ በዲንሲር አክቲቭ ላይ ልኬላችኋለሁ። ባዮ ላይ ሊንክ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ እያደረጋችሁ ማዳመጥ ትችላላችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሌሎችም አዳርሱ። ይቆያል። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን